ወንጌል የቤተ መንግሥት በር አይዘው። ብልጽግና ስለሆንክ የብልጽግና ካድሬ ስለሆንክ ከፖለቲካው ጋር ቤተክርስቲያኒቷን ለመውጋት ተነሳ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። አይደለም እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። ወንጌል የቤተ መንግሥት በር አይዘው። የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ። ዓላማችሁን እናውቃለን። ቋሚ ሲኖዶስ በብፁዕነታቸው ላይ ያስተላለፈውን ውሳኔ በድጋሚ እንዲያይልን እንጠይቃለን። ማን ስለሆኑ ነው የሲኖዶስን ውሳኔ ረግጠው የሚሄዱት? ማን ስለሆኑ ነው? እሳቸው ገና ትላንት የተመረጡ ዘረኛ ጳጳስ። ብፁዕነታቸው የኦሮሞ ብሔርነትን ግፊት ጋር በማያያዝ የጵጵስናና ሹመታቸውን ጭምር ሳይቀር የብልጽግና ጳጳስ በማለት ድብን ያለ ጥፋት ነው ያጠፉት። አቡነ ገብርኤል ክህደት ነው ያስተማሩት። ክህደት። ይሄን ከዘርጋ ኦሮሞ ስለሆኑ ማንስ ቢሆኑ የአቋም መግለጫ እኛ በምዕራብ ሸዋ ሀገረ ስብከት የምንገኝ አባገዳዎች፣ አደ ሲንቄዎች፣ የሀገር ሽማግሌዎች፣ የሰንበት ትምህርት ቤት ተወካዮች የኦሮሞ ሕዝብ አሁንም ሃይማኖቱን ይጠብቃል። አባገዳ ኦርቶዶክስ ተዋህዶን የሚወክል አይደለም። የቤተክርስቲያን መዋቅር አይደለም። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። ለትንሣኤ በዓል በርካቶች ተመዝግቧቸዋል። ታላቁ አባታችን ከዋልድባ ገዳም 60 ዓመት በጸሎት የቆዩት አባት አብረውን ይጓዛሉ። ለትንሣኤ መሄድ ያልቻላችሁ ዕርገትን አብራችሁን ትጓዛላችሁ። እንዲሁም ትውልደ ኢትዮጵያውያን ዜግነታችሁ የውጭ የሆነ ትንሣኤ በዓልን እስከ ሆሳዕና ድረስ መመዝገብ ትችላላችሁ። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። እንደምናላችሁ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ ዛሬ በሁለት ርዕስ መጥቻለሁ። አንደኛው ዮናታን አክሊሉ ቤተክርስቲያን ላይ አሁንም አፉን እየከፈተ ስላለ ለሱ መልስ ለመስጠት፣ እንደዚሁም በአምቦ እየተደረገ ያለው ሃይማኖትን ወደ ፖለቲካ መቀየር አሳፋሪ ድርጊትን በተመለከተ መልስ ለመስጠት ቀርብ ያለውና ይህንን ሐሳብ ለሌሎቹ በማጋራት ከዘረኝነት ጸርታችሁ በንጹህ ሕሊና እንድትከታተሉ በፍቅር እጠይቃችኋለሁ። የመጀመሪያው ወደ አምቦ እንሄዳለን። እንግዲህ ሰሞኑን
ማዕበል ሲያስነሱ የነበሩት አቡነ ገብርኤል የክህደት ትምህርታቸውን ይቅርታ ከመጠየቅ ይልቅ ሃይማኖታዊ እንቅስቃሴያቸውን ዘር ውስጥ በመወሸቅ ጠብን ለማምጣት ከፍተኛ ስራ እየሰሩ ነው። እኛ ለአምቦ ቅድስት ኪዳነ ምሕረት ለተደረገው የእርዳታ ማሰባሰብ መርሃ ግብር ላይ ታላቅ ስራዎችን ሰርተናል። በቤታችን ኮሚቴዎችን በማስተናገድ እንደዚሁም ከኪሳችን ገንዘብ በማውጣት ታላቅ ስራ የሰሩ ቲክቶከሮች፣ ዩቲዩበሮች መቼም ቢሆን ቤተክርስቲያን ውለታቸውን የምትዘነጋ አይደለም። በዛ በታላቁ ጉባኤ ላይ እኚህ አባት በቦታው ላይ አልተገኙም። የተገኙት የኔነት ስሜት የተሰማቸው አመለሸጋ የሆኑ ዜመኛው፣ ሰባኪ፣ ቀዳሽ የሆኑት ብፁዕ አቡነ ናትናኤል ናቸው። እኚህ በቦታው አልነበሩም። አቡነ ገብርኤል የሚገኙት የፖለቲካ ፓርቲ ዝግጅት ላይ፣ አቡነ ገብርኤል የሚገኙት የሀብታም ድግስ ላይ፣ አቡነ ገብርኤል የሚገኙት የባለስልጣናት ሰርግ ላይ ነው እንጂ እንዲህ አይነት ቤተክርስቲያኒቷ ያውም በሳቸው ሀገረ ስብከት ለሳቸው ሀገረ ስብከት ለተካሄደው የቅድስት ኪዳነ ምሕረት ቤተክርስቲያን ስራ ላይ ያ ሁሉ ዓለም ሲረባረብ በቦታው ላይ ያልተገኙ አባት ናቸው። እናንተ አምቦ አካባቢ ያላችሁ አንዳንድ የኦሮሞ ተወላጆች ያን ጊዜ እንቅልፋቶ የረዳ ያን ጊዜ ታላላቅ ስራን የሰራ ዓለም የተባበረው ለዘር አይደለም፣ ቤተክርስቲያን አንዲት ናት ብሎ ነው። ዛሬ ግን እናንተ ይሄንን እኩይ ተግባር ቅድስት ድንግል ወላዲት አምላክ ቤዛዊት ማርያም አትባልም ብለው በአደባባይ ያወጁትን የፍጡር ቤዛ የለም ብለው ሲናገሩ የነበሩትን ቤተክርስቲያን የኢየሱስ ክርስቶስን ቤዛነት ሳትክድ የአምላክን ዋጋ መክፈል ሳትክድ እያስተማረች ያለችውን ቤተክርስቲያን እንደማታስተምር አድርገው አጣሞ በአዳራሽ ውስጥ ተገኝተው በስቅለት ዕለት ሁሉ ሰው ቤተክርስቲያን መገኘት ሲገባው እሳቸው አዳራሽ ውስጥ ተገኝተው ስርዓት የቤተክርስቲያንን ጥሰው ድንግል ማርያምን ክብሯን የነኩትን አባት እንደ መኮንን ፋንታ የቅዱስ ውሳኔን ጥሰው ሲሄዱ መንግስትን ተመክተው ፖለቲከኞችን ተመክተው ዘራቸውን ተመክተው በሚሄዱበት ሰዓት ይሄ ሊሆን አይገባም፣ የቅዱስ ሲኖዶስን ውሳኔ ሊጠብቁ ይገባል ልትሉ ሲገባ ቅድስት ድንግል ማርያም ቤዛዊት ዓለም ናት፣ ሙሴ ቤዛ ነው ልትሉ ሲገባ ወደ ዘር ውስጥ ግን አመጣችሁት። በጣም ያሳዝናል፣ በጣምም ያሳፍራል። ዘራችሁን ከሃይማኖት አስበለጣችሁ፣ ጎሳችሁን ከሃይማኖት አስበለጣችሁ፣ ፖለቲካችሁን ከሃይማኖት አስበለጣችሁ። ለዚህ አልነበረም ህዝቡ የተረባረበው። የኦሮሞ ህዝብ አሁንም አማኝ ነው። የኦሮሞ ህዝብ አሁንም ሃይማኖቱን ይጠብቃል። አባ ገዳ ኦርቶዶክስ ተዋህዶን የሚወክል አይደለም፣ የቤተክርስቲያን መዋቅር አይደለም። እናንተ ግን እርስ በርስ ለማባላት ብላችሁ ያልሆነ ስራ እየሰራችሁ ነው ያላችሁት። አደበ ቀበዳ አመንቲ ኬሰን ኤጋ አመንቲ ሲያስ አዳም ባሳ ይላላ አመንቲን ሲያሳ ሚቲ ኢሳን ዶጎገረኒሩ አቡነ ገብርኤል ዶጎገረኒሩ ዋን ባየ ዋን የካ ሆጀተኒሩ አመንቲ ኬኛ ዲጉዳፍ ዋን ባየ ሆጀታይሩ እስንሞ አዳም ባሱ ኦቶ ስንረ ይሩት ኢሳን ጀጀቤሳ ይርቱ kun dogoggora guddaadha. Labsiisin baastan annama gaddisiisu sinitti qaaneera. Oromoon mirgaaf bitaa kan ilaaluudha. Oromoon amantiidhaan hanceemuudha. Abuna Phexros mee Oromoodha. Amantii isaaniif biyya isaaniif kan du'an Oromoodha. Maal hojjechaa jirtu isin labsii baastan akka Oromoon ummanni Oromoo amantii isaa jibbu amantii keessa akka ba'u siyaasa hordofaa jirtu. Siyaasa fi amantii addaan baasaa ilaala. Sanyii fi amantii addaan baasaa ilaala. Amantiin keenya namuyyuu tuquu hin danda'u. Wareegamna malee amantii keenya dabarsinee hin kenninu. Amantiin siyaasa caala, amantiin sanyii caala, amantiin biyya caala. Amantii keenya ni eegna nuti. Sanyii keessa taatanii siyaasaan hordoftan, siyaasa kan geggeessitan amantii keenya hin tuqina.
ኢሳን ሲያሰዋን ቀበኒፍ አቡነ ገብርኤል ሲያሰዋን ቀበኒፍ ሰኚ ኬሰ ሴነኒቶ አመንቲ ከነ በሌሱፍ አመንቲ ከነ ዲጉፍ ዋን ባዬ ሆጀታይሩ ኩኒሞን ተው waaqayyo nu wajjin jira hin ta'u kaleessas waan baay'ee dabarsineerra ammas hin dabarsina inni maaf gomgoma sammuudha dhibame nuutoo kan lallabnu isaa fannifame duubatti hin deebinu fuulduratti malee waaqa biraan qabnu Kristos imale Yesus Kristos waaqayyoodha jette tawaaydoon wangeelaa nu barsiisaa turte nutis dhugaa baanaa waaqayyoodha barumsi tawaaydoon ትላንት ብዙ ነገር አሳልፈናል አሁንም እናሳልፋለን እሳቸው የመጣባቸውን የሃይማኖት ስህተት ከይቅርታ ጠይቆ ከመጸጸት ይልቅ ዘር ውስጥ መወሸቅ ፖለቲካ ውስጥ መወሸቅ ያዙት ለማጣላት የኦሮሞን ህዝብ ከሌላው ጋር ለማጣላት የኦሮሞን ህዝብ ከሃይማኖት ውስጥ ለማስወጣት እያደረጉት ያለው ሴራ አግባብነት የለውም ማን ስለሆኑ ነው የሲኖዶስን ውሳኔ ረግጠው የሚሄዱት ማን ስለሆኑ ነው እሳቸው ገና ትላንት የተመረጡ ዘረኛ ጳጳስ እንዲህ አይነት ድርጊት ያደርጋሉ ህዝቡን በማነሳሳት ይሄንን የኦሮሞ ህዝብ የዋውን ህዝብ ፖለቲካ ውስጥ በመክተት ህዝቡ ሃይማኖቱን እንዲጠላ ወደ ሌላ ቦታ እንዲሄድ የሚሰሩት ሴራ ነው ፖለቲከኞችን ተጠግተው ግን ይሄ ያልፋል ፖለቲካው ያልፋል ሃይማኖቷ ግን አታልፍም በዮዲት ጉዲት ያልጠፋች ሃይማኖት በግራይ መሐመድ ያልወደመች ሃይማኖት በነዱርቡሾች ያልጠፋች ሃይማኖት አጠፋም እና አቡነ ገብርኤል ቢነሱም ዛሬ እና አቡነ በርናባስ ቢነሱም እና በመዓዛ የክህደት ትምህርት አስተምረው ሊቃውንትን ቢነቅፉም ቤተክርስቲያን አጠፋም እነሱ ይጠፋሉ እንጂ የነሱን ሐሳብ የሚያራምዱ አንዳንድ ፕሮቴስታንቶች ድጋፋቸውን በመስጠት አቡነ ገብርኤል ሐቀኛ እንደሆኑ ኢየሱስ ክርስቶስን እንደሚሰብኩ ይናገራሉ አቡነ ገብርኤል ሳይኖሩ ቤተክርስቲያን ነበረች ኢየሱስ ክርስቶስን እየሰበከች መልካ ኢየሱስ መቼ ነው የተደረሰው ቀን ቀምራ ኢየሱስ ባለወልድ እያለች መቼ ነው የምታከብረው መድኃኒዓለም አማኑኤል እያለች መቼ ነው የምትዘክረው ቤተክርስቲያን ዛሬ እኮ አይደለም መሰረቷም ጉልላቷም ኢየሱስ ክርስቶስ ይሆነላት በቅዳሴ ማርያም ሳይቀር ኢየሱስ ክርስቶስን የምታነሳ በ14ቱ ቅዳሴያት የምታነሳ በኪዳኑ የምታነሳ በማህሌቱ የምታነሳ በሰዓታቱ የምታነሳ ቤተክርስቲያን አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ ዓላማችሁን እናውቃለን The birds which have the same feather will fly together ይላል ተመሳሳይ ላባ ያላቸው እርግቦች አንድ ላይ ይበራሉ የምንፍቅናን ትምህርት ለማራመድ የሚደረገውን እንቅስቃሴ ስትንጫጩ እናያለን አንዱ ዮናታን ነው ከመልካም ቤተሰብ ያልተገኘ ዮናታን ልጆች የወላጆቻቸው ውጤቶች ናቸው ስብዕና ከሌለው ቤተሰብ የተገኘ አንተ የዘላለም የቤተክርስቲያን ጠላት ነህ የዘላለም አንተ ትጠፋለህ ቤተክርስቲያን ግን አትጠፋም እዩ ጩፋ ቤተክርስቲያን ትታወካለች ሲል ህሊናው ታወከ ነፍሱ ተጨነቀ አንዳንድ ጠንካራ የፕሮቴስታንት እምነት ተከታዮች ገሰጹት አካሄደ አግባብነት የለውም አሉት ራስን ከጳውሎስ ጋር ታወዳድር አሉት ጳውሎስ የሄደበት መንገድ ይሄ አይደለም አሉት በተቋም ደረጃ ገሰጹት እሱ ግን ፖለቲካን ተመክቶ ነበር የሚናገረው ሚዘልፈው የነበረው አንተም የሱን አርያ ተከተለ ቤተክርስቲያንን ለማወክ ብዙ ነገር ጥረሃል ማንነትን ዘንግተ ጥረሃል ጳጳሳት እንደወጡ ቲክቶከሮች ብቻ እንደቀሩ ተናግረሃል ሲሱ የተናገረውን ተመልክተን እንመለስ ጽድቅ የሚገኘው በተራራም በቁልቁለትም በሜዳም ሳይሆን በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ነው በደንብ አርጋችሁ አሜን በሉ ከሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ አባቶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱም ይገለጥላቸዋል በደምጩና አሜን በሉ
የቀሩት ቲክቶከሮቹ ናቸው። ያዙ ይልቀቁኝ የሚሉት እነሱ ናቸው። ወንጌል የቤተ መንግሥት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። እየሰበረ ይገባል። አሁን ለቤተ ክርስቲያን ቲክቶከሮች ይዋጋሉ፣ ዩቲዩበሮች ይዋጋሉ፣ በፌስቡክ እንዋጋለን፣ በብዕራችን በአፋችን በሚዲያችን እንዋጋለን። እንዳንተ አይነቱ ቤተክርስቲያንን ሊናገር አቅም የለውም። ጊዜ የሰጠው ድንጋይ ቅል ይሰብራል ሆኖ ነው። ዛሬ አንተ ፖለቲካን ተጠግተ ብልጽግና ስለሆንክ የብልጽግና ካድሬ ስለሆንክ ከፖለቲካው ጋር ቤተክርስቲያኒቷን ለመውጋት ተነሳ። በዙሪያዋ ያሉት ተነሱ። እግዚአብሔር ግን ያሻግራል። ትላንትናን ያሻገረን እግዚአብሔር ያሻግራል። አሁን እንደ ሙሴ እህት እንደ ባለ ከበሮዋ ማርያም ንሴብሖ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብለን እንዘምራለን። የኤርትራን ባህር ከፍሎ ሲያሻግር እስራኤላውያን የዘመሩትን ዝማሬኛም እንዘምራለን። የእናንተ ጩኸት ፈሪሳውያንና ሰዱቃውያን ህብረታችሁ ወንበዴን መምረጣችሁ እስከ ዓርብ ድረስ ብቻ ነው። ከዓርብ አይዘልም። ከዓርብ የዘለለ መከራ የለም። ከዓርብ ያለፈ መከራ የለም። ከዓርብ ያለፈ ስቃይ ስድብ የለም። ከዓርብ ያለፈ ስቅለት የለም። ከዓርብ ያለፈ ህማማት የለም። ዓርብ ላይ ይጠናቀቃል፣ ይታለፋል። ዓርብ ማለፉ አይቀርም። የቤተ ክርስቲያን ትንሣኤን ማየታችን አይቀርም። ፕሮቴስታንትን የማትወክሉ ተሳዳቢዎች እጃችሁን ከቤተ ክርስቲያን ላይ አንሱ። እናንተ እውነት የአቡነ ገብርኤል ደጋፊ ናችሁ። ሃይማኖቷን ለመናድ የምትሰሩት ስራ አግባብነት የለውም። በዩቲዩብ ላይ ሆናችሁ የነዚህ የካህዲያንን እና አቡነ በርናባስ የአሜሪካኑ የኢየሱስ ክርስቶስን አማላጅነት እያሉ የሚገልጹትን የሐሰት የክህደት ትምህርት የምትደግፉ እነሱ ወንጌል የበራላቸው እየመሰላችሁ የምትናገሩ ወንጌል ሳይሆን ወንጀል እየሰሩ ነው ያሉት። የቤተ ክርስቲያኒቷን እንጀራ እየበሉ በቤተ ክርስቲያን ጥላ ስር ሆነው የሚዘሩትን ምንፍቅና ቤተ ክርስቲያን ታጸደዋለች። አዎ ታጸደዋለች። እግዚአብሔር ደግ ሰው ያስነሳል። እግዚአብሔር ጠንካራ ሰው ያስነሳል። ኤልያስ ሰው የለኝምና ውሰደኝ ባለ ሰዓት አንተ የማታውቀው 7000 ሰራዊት አለኝ ነው ያለው እግዚአብሔር። እግዚአብሔር በየቦታው ሰውን ያስነሳል። በዓላማ ግንቦትን ጠብቀው አጀንዳ ያስነሱትን አጀንዳቸውን እግዚአብሔር ይዘጋል። ቤተክርስቲያን ትሻገራለች። ተሻጋሪ ቤተክርስቲያን ያለን፣ የምትቀር ቤተክርስቲያን የለንም። የምትነቀፍ ቤተክርስቲያን የለንም። የምትሰደብ ቤተክርስቲያን የለንም። ፕሮቴስታንትን የማይወክሉ ሰዎች ሆን ብለው ፕሮቴስታንትን ከኦርቶዶክስ ጋር ለማጣላት የሚያደርጉትን አሰራር እውነተኛ ፕሮቴስታንት የሆናችሁ ሰዎች ልትቃወሙ ይገባል። ይሄ የኛ አፍ አይደለም። ይሄ እኛን ሊወክል አይገባም በሉ። ወዳጄ አቡነ ገብርኤል አቡነ በርናባስ እና በመዓዛ ከቤተክርስቲያን አይደለም። እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። አለት ላይ የተሰራች ቤተክርስቲያን፣ አለት ላይ የተመሰረተች ቤተክርስቲያን፣ ሰማዕታት በደም ያነጿት፣ ሐዋርያት ዋጋ የከፈሉላት፣ እንደ ሽንኩርት ተከትፈው እንደ ጎመን ተቀርድደው በመጋዝ ተሰንጥቀው በመንኮራኩር ተፋይተው ዋጋ የከፈሉላት ቤተክርስቲያን ናት። የእነ አቡነ ከሌ አይደለችም። ይቺ ቤተክርስቲያን የሰማዕቱ የቅዱስ እስጢፋኖስ ቤተክርስቲያን ናት። ይቺ ቤተክርስቲያን የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ናት። የቅዱስ ሚናስ፣ የቅዱስ አርሴማ፣ የቅዱስ ፊቅጦር፣ የቅዱስ ቴዎድሮስ ቤተክርስቲያን ናት። ዋጋ የተከፈለላት ቤተክርስቲያን፣ በጸሎት የተገነባች ቤተክርስቲያን፣ በደም የተመሰረተች ቤተክርስቲያን፣ ግርግዷ ደምና ውሃ የሆነ ቤተክርስቲያን፣ መሰረቷ ደም የሆነ ቤተክርስቲያን፣ ማንም ሊያነዋውጻት የማይችል ቤተክርስቲያን፣ ማንም ቢነሳ ዓላማውን ለማራመድ ቢሞክር ቤተክርስቲያን መቼ ምንም አትሆንም። እኛ እንጎዳለን እንጂ ቤተክርስቲያን ምንም አትሆንም። የሀገር ባለውለታ ቤተክርስቲያን፣ ፊደል ያስቆጠረች ቤተክርስቲያን፣ አንተ ዮናታን ልትናገራት አፍን ከፈትክ። ማንነት የሰጠች ቤተክርስቲያን፣ ባህል የሰጠች ቤተክርስቲያን፣ ታሪክ የሰጠች ቤተክርስቲያን፣
ዕውቀት የሰጠች ቤተክርስቲያን ሃሁ ብለህ ነበር የቆጠርከው። እናት ቤተክርስቲያንን የምትረግጥ ከተዋህዶ ወጥተህ ተዋህዶን የምትረግጥ ክፉ ሰው ቤተክርስቲያን ግን ምንም አትሆንም፣ ምንም አትሆንም። ብዙዎች ተነስተውባት ነበር። እነ ንስጥሮስ ምንም አላደረጓትም፣ እነ አርዮስ ምንም አላደረጓትም። ነገስታቶችም ተነስተው ነበር፣ እነ ዲዮቅልጣኖስ እነ መክስሚያኖስ ተነስተው ነበር፣ ምንም አልሆነችም። ለምን? ቆስጠንጢኖስ ይነሳል። ቤተክርስቲያንን የሚጠብቅ አብያተ ጣዖታትን ዘግቶ አብያተ ክርስቲያናትን የሚያስከፍት ቆስጠንጢኖስ ይነሳል። የሞቱትን የሚሰበስብ አጽናቸውን የሚሰበስብ ቤተ መቅደስ የሚሰራ ቆስጠንጢኖስ ይነሳል። ዘመነ ሰማዕታት አክትሞ ወርቃማው ዘመን ይመጣል። ዛሬ እያንዳንዱ እየተነሳ ቤተክርስቲያን ላይ አፉን መክፈት መናገር አግባብነት የሌለው ስራ ነው። አባቶቻችን በዚህ ጊዜ ይሄ የማንቂያ ደውል ስለሆነ ልትጠናከሩ ልትጠነቀቁ ይገባል። የውስጥ አርበኞች የውስጥ ባንዳዎች ቤተክርስቲያንን አሳልፈው የሚሰጡ ከውጭ ጋር ሆነው ተባብሮችን ቤተክርስቲያን ለመናድ የሚያደርጉትን እንቅስቃሴን አንድ ሆናችሁ ችን ቤተክርስቲያን ልታሻግሩ ይገባል። መንጋውን ልትጠብቁ ይገባል። ልታሳርፉት ይገባል። ጥቅምትና ግንቦት በመጣ ቁጥር ሁከት፣ ደመራና ጥምቀት በመጣ ቁጥር ሁከት፣ ቤተክርስቲያንን ማሳደድ አይበቃትም ወይ? የጥንቱ አይበቃትም ወይ? የሞተው ሰው አይበቃትም ወይ? የወደመው ንብረት አይበቃትም ወይ? የተሳደደው ክርስቲያን አይበቃም ወይ? ባለስልጣንን የሚመካ ከንቱ፣ በሰው መመካት ከንቱ ነው። በዘር መመካት ከንቱ ነው። በጎጥ መመካት ከንቱ ነው። በስልጣን መመካት ከንቱ ነው። የሚመካ ቢኖር በእግዚአብሔር ይመካ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ትምክህታችን እርሱ ነው። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኔ ይራቅ አለ። ገላትያ 6 ቁጥር 14 ላይ ማኅቶተ ቤተክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ። የቤት ስራችንን ማጠናቀቃችን አይቀርም። አሁን እንሰራዋለን። ቤት ይጸዳል። ቤት ጸርቶ ግቢ ይጸዳል። ሲኖዶሱ በአንድ አቋም ሆኖ ትዕቢተኛ የሆኑትን ጳጳሳት፣ ከሃዲያን የሆኑትን ጳጳሳት፣ ፖለቲከኛ የሆኑትን ጳጳሳት ሊያጸዳ ይገባል፣ ሊያስተካክል ይገባል። ስለዚህ አባቶቻችን ቤተክርስቲያን ላይ እየመጣ ያለውን ነገር ተመልክታችሁ በተለያየ አቅጣጫ እየመጣ ያለውን በውስጥም በውጭም በሀገር ውስጥም ከሀገር ውጭም ያለውን እየተመለከታችሁ ከበፊቱ ይልቅ ልትተጉ ይገባል። መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ እንዳለ ቅዱስ ጴጥሮስ ከፊት ይልቅ ልትተጉ ይገባል። ከፊት ይልቅ ልትጸኑ ይገባል። ከፊት ይልቅ አሁን ዋጋ መክፈል አለብኝ ልትሉ ይገባል። እስከ ሰማዕትነት ዋጋ ልትከፍሉ ይገባል። እነዚህ ዘረኛ ጳጳሳት፣ እነዚህ ዘረኛ መነኮሳት፣ እነዚህ ዘረኛ አገልጋዮች፣ እነዚህ ዘረኛ ሰባኪያን፣ እነዚህ ዘረኛ ዘማሪያን የኦሮሞን ሕዝብ እንዲጠላ የኦሮሞን ሕዝብ ከሌላው ጋር ለማጋጨት ከሃይማኖት ውስጥ ለማስወጣት እየሰሩ ያለውን አካሄድ ልትቃወሙ ይገባል። የሆነ ነገር ሲመጣ ልክ ከዘር ጋር ማጣበቅ፣ ሃይማኖት መለየት አለበት። ድብን ያለ ጥፋት ነው ያጠፉት። አቡነ ገብርኤል ክህደት ነው ያስተማሩት። ክህደት። ይሄን ከዘር ጋር ኦሮሞ ስለሆኑ ማንስ ቢሆኑ ኦሮሞ ሆኑ፣ አማራ ሆኑ፣ ትግሬ ሆኑ፣ ወላይታ ሆኑ አያገባንም። እኛ ሃይማኖትን የሚነካውን ሰው ነው የምንቃወመው። ከዘር ጋር ምን አገናኘው? ከደም ጋር ምን አገናኘው? ክርስቶስ የሞተው ለሕዝብም ለአሕዛብም ነው። ለኦሮሞ ለአማራ ብቻ አይደለም። ከዚህ በፊት ኦርቶዶክስ የአማራ እምነት ነው እያላችሁ ስትሰብኩ ቆያችሁ። አሁን ዘረኛ ጳጳሳት ይመረጥ ተባለ። ወደ ዘር ውስጥ እንደሚገቡ ይሄን ስለምናቅ ነው የዘር ጳጳስ አያስፈልገንም ያልነው። ትናንት ስንቃወም የነበረው ይሄ እንደሚመጣ ስለምናቅ ነው። በዘራቸው ምክንያት ስለተመረጡ ወደ ዘር ውስጥ ነው የሚገቡት። ሙት ነው ይሄ። ሙታን በቁም መሞት ነው።
ዘረኝነትን ማምለክ፣ ፖለቲካን ማምለክ በቁም መሞት ነው። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው አለ። ተንቀሳቃሽ ሬሳ ድንኳን ስላልተደኮነ፣ ወንበር ስላልተደረደረ፣ እድር ጥሩምባ ስላልተነፋ ነው እንጂ ዘረኛ በቁሙ የሞተ ነው። እስልምናውም ጥንብናት ይላል። ሃይማኖትና ፖለቲካን እንለይ፣ ሃይማኖትና ዘርን እንለይ። ሃይማኖት ዘር የለውም። ሃይማኖት ብሔር የለውም። አገልጋዮችም ሁላችንም በተለይ የኦሮሞኛ ተናጋሪ የሆናችሁ ሰዎች እውነቱን ለህዝብ ግለጡ፣ እንዳያሰቷቸው። አካሄዱ ትክክል አይደለም ብሉ። አንዳንዶች ትክክለኛ ምላሽ እየሰጡ ነው ያሉት የኦሮሞ ተወላጅ የሆኑ ባደረጉት ስህተት ነው የተጠየቁት እንጂ በዘራቸው አይደለም እያሉ እውነተኛ የተዋህዶ ልጆች የኦሮሞ ተወላጅ የሆኑ እየመሰከሩ ነው ያሉት። ሌሎቻችሁም መስክሩ። አካሄዱ ትክክል አይደለም በሏቸው። አዴምሲ ሳኒ ዶጎጎረ ዳህቲማ ነመት ኩን ሲያሳ ሚቴ ዳህቲማ አመንቲ ኬሰን ቀበዳ አመንቲ ኬሰን እንጭማ ዱበት እንጀድና እንሶዳትና እንፈጋትና ኢሳን ገረ ሲያሳ ገልቹ በርባዱ ኢሳን አመንቲ ከነ ዲጉ በርባዱ ኢሳን አመንቲ ከነ በሌሱ በርባዱ ሲንገሩ ጭማ አከ ከሌሳ አረስ ጭማ አከ ከሌሳ አረስ ዱበዳ አከ ከሌሳ አረስ አመንቲ ኬሰን ኤጋ እንሶዳትና ሲያስን እንደብራ ሰኝን እንደብራ አመንቲን እንደርቡ አመንቲን ኬኛ አመንቲ ጭማር አመንቲ ቁልቁሉ ከንታቴ ከሌሰስ ከንጅራት ያረስ ከንጅርቱ ቦርስ ከንጅራቱ አመንቲን ኬኛ አንሼው እንደስ ኢየሱስ ክርስቶስ አንፈኖ ረኦል ኢየሱስ ክርስቶስ ሃኑዱ ኢየሱስ ክርስቶስ ማለ አቡነ ገብርኤል ምቲ አቡነ በርናባስ ምቲ አመንቲን ሁንደ ጫልቲ ቁልቁሉ ከንታቴ አመንቲን ኬኛ ሁንደ ጫልቲ ከነበራ ከነ ኤጋ ሰኝር ረጫልቲ አመንቲን ኬኛ ብየር ረጫልቲ አመንቲን ኬኛ ከናፉ አመንቲ ኬኛ ኤጉን ድርቀመ ኬኛ የሮ ከና የሮ ሲያሳ ከና የሮ ከና ነሞኒ ዶጎጎረኒ ነመ ከን ዶጎጎርሲሰን ባዬ ዋን ታኒፍ አመንቲ ኬኛን ጭምኔቶ አመንቲ ኬኛ ኤግኔቶ ሀንጠረተ ሀን ሲያሳተ ነሞታ ፊምኔ amantii keenya akka gaarii taatu amantii keenya akka guddattu akka bal'attu hojjechuun dirqama keenya. Diinni maaf gunguma sammuudha dhibamee nutu kan lallabnu isa fannifamee duubatti hin deebinu fuulduratti malee waaqa biraan qabnu Kiristoosin malee Yesus Kristos waaqayyoodha jettee tawaahidoo wangeelaa nu barsiisaa turte nutis dhugaa baanaa. waaqayyoodha barumsi tawaadoos kunoo kanadha. ይህንን ነው የምንናገረው። በዚህ ወቅት ፖለቲካ በነገሰበት ሃይማኖት በነገሰበት ሃይማኖት እንዳይነግስ በሚደረግበት በዚህ ሰዓት ዘረኞች በነገሱበት ሰዓት ለቤተክርስቲያን ልንቆም ዋጋ ልንከፍል እስከ ሞት ለቤተክርስቲያን ልንሆን ግድ ይለናል። እንሞታለን፣ መሞታችን እንደሆነ አይቀርም። ቤተክርስቲያንን ግን አሳልፈን አንሰጥም። ለዘር አሳልፈን አንሰጥም። ለፖለቲካ አሳልፈን አንሰጥም። ለጥፋት አሳልፈን አንሰጥም። ለምን? መጠያቂያችን ሃይማኖታችን ናት። ማኅቶተ ቤተክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ 14 መልእክታትን የጻፈ እስከ 3ኛው ሰማይ የተነጠቀ ደማስቆ በመብረቅ ጥሪ የተጠራ ሳውል የነበረው ስሙ ተቀይሮ ጳውሎስ የተባለ በ67 ዓመተ ምህረት በቄሳር ዘመን አንገቱን ሮም ላይ ለሰይፍ የሰጠ ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ ነው ያለው። ዘሬን ጠብቄያለሁ አለ። ሀገሬን ጠብቄያለሁ አላለም። ሃይማኖቴን ጠብቄያለሁ። እዚህ ሃይማኖታችንን እንጠብቅ።
አንዴ የትግራይ ጳጳስ ይባላል፣ አንዴ የኦሮሞ ጳጳስ ይባላል፣ አንዴ ቅባት ይባላል። እቺን ቤተክርስቲያን መከራዋን አሳዩት፣ ግን ትሻገራለች። እውነተኛ ቤተክርስቲያን ናትና ትሻገራለች። ወርቅ በእሳት እንደሚፈተን ሁሉ ቤተክርስቲያንን በመከራ ተፈተና ታልፋለች። ትላንት ያለፈች ዛሬም ታልፋለች። ዮናታን ቤተክርስቲያን ስትሻገር እግዚአብሔር እድሜ ከሰጠ ለንስሐ እድሜ ተሰጠ ታየዋለ። ከፖለቲከኞች ጋር ግን ከጠፋ ይሄን ታሪክ ሆኖ ይቀመጣል። ቤተክርስቲያን አታልፈም። ይሄን መከራ ታልፈዋለች፣ ይሄን ስቃይ ታልፈዋለች፣ ይሄን የጨለማ ዘመን ታልፈዋለች፣ ይሄን የዘረኝነት ዘመን ታልፈዋለች ቤተክርስቲያን። አስረግጬ እነግርሃለሁ ታልፈዋለች ቤተክርስቲያን። አንተና መሰሎች ግን ትጠፋላችሁ። ነህምያ እንዳለው እናንተ ትጠፋላችሁ አለ። የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን አለ። አዎ ተነስተን እንቆማለን። ለቤተክርስቲያናችን በፈረሰው በቀኙ በኩል እንቆማለን። ልጅ አልባ አይደለችም፣ እንጮህላታለን። መካን አይደለችም፣ እንጮህላታለን። ወዛችን፣ ጌጣችን፣ ማንነታችን፣ ውበታችን እርሷ ናትና እንጮህላታለን። ከሰው አይደለም የምንጠብቀው፣ ከአባቶች አይደለም የምንጠብቀው፣ ከሲኖዶስ አይደለም የምንጠብቀው ከእግዚአብሔር ነው። ሰልፉ የእግዚአብሔር ነው፣ ድሉም የእግዚአብሔር ነው። የዛሬው መልእክቴ በአምቦ አካባቢ ያላችሁ አንዳንድ የኦሮሞ ተወላጆች እያደረጋችሁ ያላችሁት የፖለቲካ ክፉ አሰራርን እንድታቆሙ፣ ከቤተክርስቲያን ጎን እንድትቆሙ፣ ከሲኖዶስ ጎን እንድትቆሙ፣ ከሐሰተኞች እንድትርቁ፣ ከዘረኝነት ቋጥ ውስጥ እንድትወጡ፣ ሃይማኖታችሁን እንድትጠብቁ፣ እንደዚሁም አንዳንድ የፕሮቴስታንት እምነት ተከታዮች እየሰራችሁ ያላችሁት እኩይ ተግባርን እንድታርፉ። የማያልፍ መስሏችሁ የምታደርጉት ነገር ነገ ያልፋል። የማይነጋ ሌሊት የለም። ሰኞ ለማክሰኞ ማሻገሩ ላይቀር የማይሆን ስራ እየሰራችሁ ነውና እጃችሁን አንሱ። ቤተክርስቲያን እንደ ትላንቱ ደምቃ ትታያለች፣ እንደ ትላንቱ ታብባለች። መቼም ይሁን መቼ ቤተክርስቲያን አትጠፋም። እግዚአብሔር ቢፈቅድና ቢረዳን በሚቀጥለው በሌላ ርዕስ እንመጣለን። ለዛሬው እዚህ ላይ ያበቃን። ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። ለትንሣኤ በዓል በርካቶች ተመዝግቧቸዋል። ታላቁ አባታችን ከዋልድባ ገዳም 60 ዓመት በጸሎት የቆዩት አባት አብረውን ይጓዛሉ። ለትንሣኤ መሄድ ያልቻላችሁ ዕርገትን አብራችሁን ትጓዛላችሁ። እንዲሁም ትውልደ ኢትዮጵያውያን ዜግነታችሁ የውጭ የሆነ ትንሣኤ በዓልን እስከ ሆሳዕና ድረስ መመዝገብ ትችላላችሁ። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት